የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ ጣና ቴሌቪዥን ክቡራን ቤተሰቦቻችን እንደምን አመሻችሁ። አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የጥር 26 ቀን 2018 ዓ.ም የጣና ቴሌቪዥን የምሽት ዜናችንን ርዕሶቹን በማስቀደም እናስደምጣችኋለን። የአማራ ሕዝብ ከጥንት ጀምሮ ሰብአዊነትና ጀግንነት ሀብቱ ናቸው። ሆኖም የአማራን ሕዝብ ከኦሮሞ ሕዝብ ጋር በማጣላት እርስ በርስ ካላጨረሰ ስልጣኑ የሚጸና የማይመስለው መንግስት ፋኖን ጽንፈኛ፣ አማራን ደግሞ ትምክተኛ እያለ ያሰስም ማጥፋት ቢሰራበትም ፋኖ ግን እውነተኛ የህዝብ ልጅ ብቻ ሳትሆኑ የአባቶቻችሁ ልጆች መሆናችሁን አረጋግጠናል። ይህን የተናገሩት በብልጽግናው አፋይ ቡድን ታግተው በፋኖ መስዋዕትነት የተለቀቁ የኦሮሚያ ተወላጆች ናቸው። ዝርዝሩን እናስደምጣችኋለን። ቀዳሚው መረጃችን ነው። የታላቁ አርበኛና የፋኖ ትግል ምልክት የነበረው ሜጀር ጄኔራል ከፍያለው ደሴ ልጅ የአባቱን የአርበኝነትና የትግል መሪነት አድራውን ተቀብሎ ዛሬ የግዙፉ ገብርዬ ክፍለ ጦር አዛዥ ሆኗል። ትግሉን ክደው ብልጽግናን የተቀላቀሉ የቀድሞ ግለሰቦችን በአዲስ አመራር እየተካ ያለው ገብርዬ ክፍለ ጦር የአመራር ሪፎርምና የመሪዎች ምደባ ስራውን አከናውኗል። ዜናችን ዝርዝር አለው። የብልጽግናው ስርዓት መቼም ጉዱ አያልቅም። ለጉድ የፈጠረው ይህ ስርዓት በሁለት እግሩ ቆሞ የሚሄድን ሁሉ ቤተክርስቲያን፣ መስጂድ፣ ትምህርት ቤትና ገበያ ሳይመርጥ ዶሮ እንዳየ ሽለመጥማጥ አንቆ ወደ ማሰልጠኛ በማስገባት ነውረኛነቱን አሳይቷል። ሆኖም በዚህ መልኩ ወደ ወታደራዊ ማሰልጠኛ የገቡ ወጣቶች አስፈሪውን የማሰልጠኛ አጥር አልፈው ፋኖን ተቀላቅለዋል። የወጣቶቹ ምስክርነት ደግሞ የስርዓቱን ነውረኝነት ያጋለጠ ሆኗል። ዝርዝር አለው ይደመጣል። የአማራ ህዝብ የሉና ትግል ከወታደራዊ ተጋድሎ በተጓዳኝ እጅግ መሰረታዊ የሆነው የታጋዩ ትግል አፈጻጸም ግምገማ ማካሄድና ሪፎርም መስራት ነው። የአማራ ፋኖ ብሔራዊ ንቅናቄ ከተመሰረተ በኋላ በዚህ ዘርፍ ብዙ ስኬቶችን ተቀዳጅቷል። ከኋላ የተደረገውን ስኬታማ የሪፎርም ስራ አከናውኗል። እናስደምጣችኋለን። ህወሓት ከብልጽግናና ከስምረት ፓርቲ ታጣቂ ቡድን ጋር የጀመረው ጦርነት ዛሬም በራያና በአፋር ክልል ሲካሄድ ውሏል። በመሃል ደግሞ አለማጣ ላይ የአማራ ተወላጆችን አፍኖ ወደ ትግራይ ክልል የወሰደ መሆኑን ነዋሪዎች ተናግረዋል። ዝርዝሩ ሰዓቱ ሲደርስ ይደመጣል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ ይጋበዝን። ወደ ዝርዝር ዜናዎቹ እናልፋለን። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ህዝብን ትግል ማዕከል በማድረግ ውግንናውን ለአማራ ህዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ህዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። ብልጽግና ያገታቸውን ንጹሃን ፋኖ አስለቀቀም። የአማራ ፋኖ ብሔራዊ ንቅናቄ ከወታደራዊ ተጋድሎና ከፖለቲካዊ የድል ጉዞ በተጓዳኝ ህዝባዊነቱን አስጠብቆ እየተጓዘ መሆኑን አስታወቀም። አስቀድሞም ቢሆን በህዝባዊነቱ የሚታወቀው የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ ዛሬ ደግሞ በብልጽግናው ስርዓት ተልዕኮ ተሰጥቷቸው በተሰማሩ ዘራፊ ቡድኖች የታገቱ ንጹሃንን መስዋዕትነት ከፍሎ ማስለቀቁን አስታወቀም። የሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ለጣና ቴሌቪዥን እንደገለጸው አጼ ዳዊት ክፍለ ጦር በሰራው ልዩ ኦፕሬሽን ብልጽግና ባሰማራቸው ዘራፊዎች የታገቱ 7 ንጹሃን ወገኖችን ማስለቀቅ ችሏል። አገር አማን ብለው ከሸዋ መራቤቴ አውራጃ ከደራ ጎንዶ መስቀል ከተማ ተነስተው ወደ አዲስ አበባ በመጓዝ ላይ በነበሩ 7 የኦሮሞ ብሔረሰብ ተወላጆች እሁድ ጥር 24 ቀን 2018 ዓ.ም ከረፋዱ 4 ሰዓት ላይ የብልጽግናው ስርዓት ባሰማራቸው ዘራፊዎች ልዩ ስሙ ወንጭት በተባለ አካባቢ ታግተው ተወስደው ነበር። በዚህ መልኩ በጨካኞች ታግተው የተወሰዱ ንጹሃን ወገኖቻችንን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር የአጼ ዳዊት ክፍለ ጦር ባደረገው ልዩ ክትትልና አስደማሚ ኦፕሬሽን ታጋቾችን ያለምንም አካላዊ ጉዳት ከአጋቾች ነጻ አውጥቷል ሲል አስታውቋል። የኮር ሚዲያና ኮሚኒኬሽን ክፍል አክሎም በቀጠናው ስርዓቱ ባሰማራቸው አጋቾች ተደጋጋሚ ወንጀል ሲፈጸም እንደነበር ገልጾ ይህ ድርጊት መፈጸሙን ከስፍራው መረጃው የደረሰው የአጼ ዳዊት ክፍለ ጦር ወንጀሉ ከተፈጸመበት ጊዜ ጀምሮ እስከ ምሽት 1 ሰዓት ድረስ በክፍለ ጦሩ ከፍተኛ አመራሮች በተመራው ልዩ ኦፕሬሽን በዘራፊዎች የታገቱትን ወገኖቻችንን ማስለቀቅ የተቻለ ሲሆን በኦፕሬሽኑ መሃል ከአጋቾች ጋር በነበረው የተኩስ ልውውጥ በአንደኛው አባል ላይ የማያዳግም እርምጃ መውሰዱን ጨምሮ ገልጿል። ከታገቱ 7 ንጹሃን ወገኖች መካከል 5ቱ ሴቶችና 2 ወንዶች መሆናቸውን የገለጸው የአጼ ዳዊት
ዳዊት ክፍለ ጦር በበኩሉ የታገቱ ወገኖች የቅርብ ቤተሰቦች በተገኙበት በዛሬው ዕለት በሰላም መሸኘቱን ተናግሯል። የታጋች ወገኖች ይህንን የፋኖ ጀግንነትና ሰብአዊነት ከተመለከቱ በኋላ በሰጡት አስተያየት የህዝብ ልጅ የሆነው የአማራ ፋኖ ላደረገላቸው ሁሉ ታላቅ ምስጋና አቅርበዋል። ታጋቾቹ አስተያየታቸውን ሲሰጡም የአማራ ህዝብ ከጥንት ጀምሮ ሰብአዊነትና ጀግንነት ሀብቱ ናቸው። ሆኖም የአማራን ህዝብ ከኦሮሞ ህዝብ ጋር በማጣላት እርስ በርስ ካላጫረሰ ስልጣኑ የሚጸና የማይመስለው መንግስት ፋኖን ጽንፈኛ፣ አማራን ደግሞ ትምክተኛ እያለ የሐሰት ስም ማጥፋት ቢሰራበትም ፋኖ ግን እውነተኛ የህዝብ ልጅ ብቻ ሳትሆኑ የአባቶቻችሁ ልጆች መሆናችሁን አረጋግጠናል ሲሉ መናገራቸውን የአጼ ዳዊት ክፍለ ጦር ህዝብ ግንኙነት አርበኛ ያሬድ ታመነ ተናግሯል። አርበኛ ክንድ ሰው ከፍ ያለው የገብርዬ ክፍለ ጦር አዛዥ ሆነ። የታላቁ አርበኛ ሜጀር ጄኔራል ከፍ ያለው ደሴ አብራኩ ክፋይ የሆነው ታዳጊው አርበኛ ክንድ ሰው ከፍ ያለው የግዙፉ ገብርዬ ክፍለ ጦር ዋና አዛዥ ሆኖ ተመደበ። ከቀናት በፊት ጊዜያዊ የክፍለ ጦር አደረጃጀት ሪፎርም በተሰራበት ወቅት የክፍለ ጦሩ ምክትል አዛዥ ሆኖ የቆየው አርበኛ ክንድ ሰው ከዛሬ ጀምሮ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ ገብርዬ ክፍለ ጦርን በዋና አዛዥነት እንደሚመራው ክፍለ ጦሩ አስታውቋል። የገብርዬ ክፍለ ጦር ዛሬ አመሻሽ ለጣና ቴሌቪዥን በላከው የአደረጃጀት መረጃ ገብርዬነት ታሪክ እንደሚከትበው ለህዝቡም ለሰራዊቱም ለንጉሱም ራስን አሳልፎ እስከ መስዋዕትነት ጽዋ መቀበል እንጂ በቆሰቀቀን ወድቆ የህዝብን የሉና ትግል አሳልፎ ባህራጅ መሸጥ አይደለም። በገብርዬነት ዓላማ በከፍ ያለውነት መልካም ስብና በጋሽ ስመኛው የጽናት መስዋዕትነት የተመሰረተው አደረጃጀት ካለት የጸና ከአባይ ወንዝ የረዘመ ዓላማ ያለው የአማራን የሉና ትግል ከግብ የሚያደርስ አሰራርና መረን የተከተለ የኃላፊነት ግልጸኝነትና ተጠያቂነት የሚያሰፍን ተደራራቢ የስልጣን ስግብግብነትን ያስወገደ ክፍለ ጦር ነው። ገብርዬ ክፍለ ጦር ግዙፍና የጠራ አደረጃጀት ያለው እንጂ እንዳሳለፍናቸው 10 የሶቆቃ ወራት የተደበሰበሰ ድርብርብ ኃላፊነቶችን እስከ ጥቅም ቡድንተኝነት የተጸየፈ መልካም የሚባል ነገን በስራ የሚያሳይ አደረጃጀት አዋቅረናል ብሏል። በአንድነታችን የማንወጣው አቀበት የማንወርደው ቁልቁለት የለም ሲል የገለጸው የገብርዬ ክፍለ ጦር መግለጫ ትናንት ማርከን ያሳየነውን ህዝባችን ነገ ማርከን እንደምናሳየው አንዳችም ጥርጥር የለንም። አሁን እንደ ውሃ የጠራን እንደ ጧት ጮራ የምንፈካ በእውቀትና ችሎታ የምንመራ በፍጹም ልዕልና የምንከባበር የእነዚያ የዋህ ታጋይ ወንድምና ልጆች ነን። ይህ አደረጃጀት ከመዋቀሩ በፊት 2 ሳምንታትን በጊዜው አደረጃጀት እየተመራን ይበል የሚያስብል የሥራ አፈጻጸሞችን አከናውነናል። ከእነዚህም ውስጥ ተዘርፎና ተቀምቶ እንዲሁም በስነ ልቦና ሸብረክ ለማድረግ የተሞከረውንና ለአማራ ጠላት ለሆነው ብልጽግና እጅ የሰጡ ከዳተኛ ፋኖችን ውስልትና ንቆ እንዲያሳልፍና ባሉት ልጆቹ እንዲኮራ በህዝባችን የስነ ልቦና ግንባታ ተደርጓል ሲል አስታውቋል። በዚህም መሰረት ግንቦት 6 ሰማዕታት ብርጌድ፣ ራስ ጋይንት ብርጌድ፣ ደጃዝማች ገሰሰ ብርጌድና ፊት አውራሪ ሽፈራው ጌታውን ወይም አባ ከንተር ሽፌ ብርጌድን እና 11 ሻለቃዎችን ያካተተው ገብርዬ ክፍለ ጦር ከአንድ ቃኝ ሻለቃ ጋር በመሆን አደረጃጀቱን ሰርቷል። አርበኛ ክንድ ሰው ከፍ ያለው የክፍለ ጦር ዋና አዛዥ ሆኖ ሲመደብ፣ አርበኛ ያለው ጥላውን ደግሞ ምክትል አዛዥ ሆኗል። የክፍለ ጦሩ ዘመቻ መምሪያ አርበኛ አማረ ጌታው፣ አርበኛ መሐመድ እንድሪስ ወታደራዊ አስተዳደር፣ አርበኛ አበባ አስናቀው ፖለቲካ ዘርፍ ኃላፊ፣ አርበኛ ሰለሞን ገላው የክፍለ ጦሩ ጽህፈት ቤት ኃላፊ፣ አርበኛ ብርሃን ጌታው የህዝብ ግንኙነቱ ነው ሲመደቡ፣ ሌሎች የክፍለ ጦር አደረጃጀቶችም ተዋቅረዋል። ብልጽግና አፍሶ የወሰዳቸው ወጣቶች ከማሰልጠኛ ኮብልለው ጠፉ። በአማራ ህዝብ ላይ የዘር ማጥፋት ጦርነት የከፈተው የብልጽግናው ስርዓት በአፈና ወስዶ ብር ሸለቆ ወታደራዊ ማሰልጠኛ ያስገባቸው የአማራ ወጣቶች ከማሰልጠኛ በመውጣት ፋኖን እየተቀላቀሉ ነው። የአንድ ግለሰብ ያልተገራ ስልጣን በታዳጊዎች ደም አይጸናም ሲሉ የተናገሩት ወጣቶቹ ወገናችንን ለመግደል ወደ ማሰልጠኛ ቢያስገቡንም ሞታችንን ከፋኖ ጋር ያድርገው ብለን መተናል ሲሉ ተናግረዋል። የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ 109ኛ ኮር 77ኛ ክፍለ ጦርን የተቀላቀሉት እነዚህ ወጣቶች ከተለያየ መዝናኛ ቦታ ከትምህርት ቤት ለገበያ ከተላኩበትና ከጸበል ቦታ አፍኖ ወደ ወታደራዊ ማሰልጠኛ ተቋም ያስገባቸው መሆኑን ተናግረዋል። የብልጽግናው ስርዓት የባዲንን የካድሬ መዋቅርና የጸጥታ ኃይል ተጠቅሞ በኃይል አግቶ ወደ ማሰልጠኛ ተቋም ካስገባቸው በኋላ ከከዳችሁ ፋኖ በጭካኔ ይገድላችኋል፣ ፋኖ ሴቶችን ደፋሪ ነው እያለ ያስፈራራን ነበር። እኛ ግን አስቀድሞም የእነሱ ድርጊት የወንጀለኛ ባህሪ ስራ ሲሰሩ ስላላየናቸው የሚነግሩንን አላመናቸውም ብለዋል። ሰልጣኞቹን የተቀበለው የአጼ ቴዎድሮስ 109ኛ ኮር ቃል አቀባይ ክፍል በበኩሉ
ከተለያዩ የአገሪቱ ክፍሎች ታፍነው የሚመጡ ሰልጣኞችን ልዩ እንክብካቤ በማድረግ የትራንስፖርት ወጪያቸውን በመሸፈን ከ136 በላይ ምልምል ሰልጣኞችን ወደ ትውልድ ቀያቸው በክብር በመሸኘት እና ከወላጆቻቸው ጋር በመገናኘት የወገን አለይታ መሆኑን በተግባር አስመስክሯል ሲል አስታውቋል። የኮሩ ቃል አቀባይ ክፍል አክሎም ወደ ማሰልጠኛ ማዕከል በኃይል ታፍነው የገቡት ኢትዮጵያውያን እድሜያቸው ከ18 እስከ 17 የእድሜ ክልል የሚገኙ ናቸው። ይህ ስርዓት ለስልጣኑ እድሜ ማራዘሚያ ሲል በኢትዮጵያውያን ታዳጊ ህጻናት ጉልበትና ደም ዙፋኑን ለማጽናት የሚከተለው የጭካኔ መንገድ ከዚህም የከፋ ነው ብለዋል። ይህ በእንዲህ እንዳለ በዚሁ ጎጃም ቀጠና የአጼ ቴዎድሮስ ዕዝ 102ኛ ኮር 22ኛ ክፍለ ጦር በጠላት ሰራዊት ላይ ሁለተኛ የደፈጣና የሰርጂካል ኦፕሬሽን ሰርቶ ድል ተቀዳጅቷል ሲል የኮሩ ህዝብ ግንኙነት ፋኖ አማረ ጌታቸው አስታውቋል። የ22ኛ ክፍለ ጦርን ተጋድሎና የተገኘውን ድል ለመገናኛ ብዙሃን የገለጸው ፋኖ አማራ አክሎም የጠላት ብልጽግና ስርዓት ትናንት በሰቀልጥ ቀበሌ በጤና መድህን ስም ለሚልሻና አድማ ብተና ማሰልጠኛ ከማህበረሰቡ ኪስና መቀነት በአስገዳጅ ሁኔታ የሰበሰበውና የዘረፈውን ገንዘብ ዛሬ ወደ ባህር ዳር ጭኖ ለመግባት ብዛት ባለው ሰራዊት ታጅቦ ከሰለቀጥ ቀበሌ ተነስቶ ጉዞ ጀምሮ ነበር። ሆኖም ወንጀጣ ቀበሌን አልፎ ትኋን ተራራ ላይ ሲደርስ ከቀኑ ከ6 ሰዓት ተኩል እስከ 7 ሰዓት ድረስ ለ30 ደቂቃ የቆየ ውጊያ በማድረግ የ22ኛ ክፍለ ጦርም በጠላት ላይ በከፈተው ፈጣን ማጥቃት ከፍተኛ ኪሳራ አድርሶበታል ብለዋል። ፋኖ አማረ ጌታቸው በመጨረሻም አሁንም ለጠላት ክንዳችን የማይዝልና በጠላት ላይ የማያዳግም እርምጃችን ተጠናክሮ ይቀጥላል ሲል መልእክቱን አድርሶናል። የአማራ ፋኖ ብሔራዊ ንቅናቄ ከተመሰረተ በኋላ በሁሉም ግንባሮች የሚያካሄደውን ተጋድሎ በድል እየተወጣ ይገኛል። ፋኖ በሪፎርም ስራው ቀጥሏል። የአማራ ፋኖ ብሔራዊ ንቅናቄ በሁሉም ቀጠና የሰራዊት ግንባታ የሪፎርም ስራና ብርቱ ውጊያ ላይ ሲሆን በሪፎርምና በትግል ግምገማ ውይይቱም ስኬታማ ስራዎችን እያከናወነ ይገኛል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ጄኔራል አሳምነው ጽጌ ዕዝ ከሰምኮር 2 ኃይለማርያም ማሞ ክፍለ ጦር የትግሉን ቁመና በተመለከተ ውይይት ማካሄዱን የዙ ህዝብ ግንኙነት መምሪያ አስታውቋል። ከሰምኮር 2 የኃይለማርያም ክፍለ ጦር ወቅታዊ የትግሉን ቁመና አስመልክቶ የኮሩ ከፍተኛ አመራሮችና የክፍለ ጦሩ አመራሮች በተገኙበት ያደረገው ውይይት ውጤታማና ለቀጣይ የትግሉ ጉዞም ወሳኝ እንደነበር ገልጿል። የዙ የህዝብ ግንኙነት መምሪያ የውይይቱን መረጃ አስመልክቶ እንደገለጸው የአማራ ህዝብ የመኖር ነጻነት ተነፍጎ ከሚያሰቃየው የብልጽግናው ስርዓት ጭቆናና ግፍ ለመላቀቅ ትግል ከተጀመረበት ጊዜ አንስቶ የኃይለማርያም ማሞ ክፍለ ጦር በሸዋ ምድር በተለያዩ ወረዳዎች የሚገኘውን የስርዓቱን ጥምር ጦር በመደበኛና በደፈጣ ውጊያዎች ያደቀቀ ብርቱ ሰራዊት ነው። ጸረ አማራ የሆነውን የብልጽግና ስርዓት ለማፍረስ የማይተካ ሚና እየተጫወተ ይገኛል። በመሆኑም በሸዋ ተጉለትና ቡልጋ አውራጃ ስር በሚገኘው የቡልጋ ቀጠና ከአዲስ አበባ በቅርብ ርቀት ላይ እንደመገኘቱ የማይቀረውን የአማራ ነጻነት ለማረጋገጥ ወጣቱን በማሰልጠንና በማደራጀት ሰፊ የትግል እንቅስቃሴ እያደረገ የሚገኝ ክፍለ ጦር ነው ሲል የክፍለ ጦሩን የትግል ታሪክ አስታውሷል። ይህ ክፍለ ጦርም ለቀጣይ የአማራ ህዝብ የሉና ትግል አደራ የሚጣልበት ብርቱ ሰራዊት የገነባ መሆኑንም ጨምሮ ገልጿል። ከአማራ ፋኖ አንድነት ማግስት ጀምሮ የአማራ ፋኖ ብሔራዊ ንቅናቄ አፋብን ጄኔራል አሳምነው ጽጌ ዕዝ ከሰምኮር 2 ኃይለማርያም ማሞ ክፍለ ጦር አንዳንድ የአሰራር ክፍተቶችን በመቅረፍ የአማራን ትግል በጀግኖች የቁርጥ ቀን ልጆች ጥረት ወደ አንድ እየሰበሰበ መሆኑን የገለጸው የዙ ህዝብ ግንኙነት መምሪያ አንድ ወጣት ታጋይ ድርጅት መመስረቱን ተከትሎ ክፍለ ጦሩ በተሰማራበት የግዳጅ ቀጠና ወቅታዊ የትግል እንቅስቃሴንና የአንድነትን አስፈላጊነት በተመለከተ ሰፊ ውይይት ማካሄዱን ተናግሯል። በውይይቱም የጋራ አቋም በመያዝ የቀጣይ የትግል አቅጣጫዎችን በማስቀመጥ በስኬት ተጠናቋል። አራተኛ ቀኑን የያዘው የራያ ቀጠና ጦርነት ህወሓት በራያ ቀጠና በርካታ ሰራዊቱን አስገብቶ እስከ አፋር ድረስ የዘለቀ ጦርነት እያካሄደ መሆኑን ምንጮቻችን ገለጹ። በትናንትናው ዕለት በራያ ዛታና በኮረም ቀጠና የነበረው ጦርነት ዛሬም አድማሱን አስፍቶ በራያ ባላና በአፋር ክልል ያሉ ወረዳ በከባድ መሳሪያ የታገዘ ውጊያ እያደረገ መሆኑ ታውቋል። ብልጽግና ጦሩን ማስወጣቱን ተከትሎ አለማጣ ከተማን የማዘዣ ማዕከል ያደረገው ህወሓት በርካታ ሰራዊቱን ከላይ በተጠቀሱ ግንባሮች አስጠግቶ የከባድ መሳሪያ ድብደባ ፈጽሟል። የአፋር ክልል ብልጽግና ስርዓት የጸጥታ ኃይልና የብልጽግናው ሰራዊት በጋራ ውጊያ እያደረጉ መሆኑን የገለጹት ምንጮቻችን ዛሬ ረፋር ላይ ቢሶበር በተባለ ቦታ ሁለቱ ኃይሎች ከባድ ፍልሚያ እንዳደረጉና ውጊያው እስከ ምሽቱ ድረስ እንዳላቆመ ምንጮቻችን ገልጸዋል። እንደ ምንጮቻችን ገለጻ የብልጽግናው ሰራዊት የሰፈረበት ሸቃይ ከተማ በህወሓት ታጣቂዎች ከበባ ውስጥ ገብቶ የነበረ ሲሆን የብልጽግናው ሰራዊት ከከተማዋ ዙሪያ መድፍና ሌሎች ከባድ መሳሪያዎችን በመጥመድ የተጠናከረ ድብደባ መፈጸሙም ተገልጿል። በሸቃይ ከተማ
ዙሪያ የጨበጣ ውጊያ ጭምር እንደተደረገ የገለጹት የጣና ቴሌቪዥን ምንጮች በሁለቱም በኩል የደረሱ ወታደራዊ ኪሳራዎችን ግን በዝርዝር ለማወቅ አልተቻለም ብለዋል። በሌላ የአፋር ወረዳ ከልዋ ላይ ሰፍሮ የሚገኘው የስምረት ፓርቲ ታጣቂ ቡድን የሆነውና ራሱን የትግራይ የሰላም ኃይል ብሎ የሚጠራው ታጣቂ ቡድን በብልጽግናው ሰራዊት ሽፋን የተሰጠው ወደ ቢሶበር ለመግባት ከፍተኛ ተጋድሎ ሲያደርግ መዋሉን ምንጮቻችን ተናግረዋል። በተለይም በከልዋና ሌሎች የአፋር ክልል አዋሳኝ አካባቢዎች ከባድ የጨበጣ ውጊያ መደረጉን የገለጹት የአካባቢው ነዋሪዎች የብልጽግናው ሰራዊት ተከታታይ የከባድ መሳሪያ ድብደባ እየፈጸመ መሆኑም ተገልጿል። የብልጽግናው ሰራዊት አለማጣና አካባቢውን ለቆ መውጣቱን ተከትሎ በቀጠናው ከፍተኛ ወታደራዊ ዝግጅት እያደረገ ያለው የህወሓት ታጣቂ በርካታ የአማራ ተወላጆችን እያፈሰ መሆኑን የአለማጣ ከተማ ነዋሪዎች በተደጋጋሚ ጊዜ ሲናገሩ ቆይተዋል። የአማራ ክልል ገዢ ፓርቲ ብአዴን በበኩሉ የህወሓትን ጥቃት ሸሽተው ካለማጣ ወደ ቆቦ የገቡትን ሰብስቦ ሰላማዊ ሰልፍ በማስወጣት የከሸፈ የፖለቲካ ስላቅ ሲሰራ ውሏል በማለት ነዋሪዎች ቅሬታቸውን ገልጸዋል። እንደ ምንጮቻችን ገለጻ በዛሬው ዕለት ብቻ 17 ወጣቶች ካለማጣ ከተማ ታፍነው ወደ ትግራይ ክልል የተወሰዱ ሲሆን በህወሓት ታጣቂዎች የሚፈጸመው አፈሳ ዘርፈ ብዙ ነው የሚሉት የአካባቢው ነዋሪዎች ወጣቶችን የሚፈልጋቸው ለወታደራዊ አገልግሎት ሲሆን በግል ስራ የተሰማሩ የአማራ ተወላጆችን ደግሞ እያፈኑ እየወሰዱ ከ200 ሺህ እስከ ግማሽ ሚሊዮን ብር የተቀበሏቸው ነው ብለዋል። ነዋሪዎቹ አክለውን በቀጠናው የነበረው የብልጽግናው ኮማንድ ፖስት ከመውጣቱ በፊት የተጀመረው የሃይማኖት አባቶችና የታዋቂ ሰዎች አፈሳም ተጠናክሮ ቀጥሏል ብለዋል። ከትናንት በፊት እሁድ በቤተ ክርስቲያን አገልግሎት ላይ የነበሩ 3 ካህናት በህወሓት ታጣቂዎች ታፍነው መወሰዳቸው የተገለጸ ሲሆን ካህናቱ እስካሁን የደረሱበት አልታወቀም ተብሏል። ባለማጣ ከተማ የሚኖሩ የአማራ ተወላጆች ከመቼውም ጊዜ በላይ አንገታቸውን ደፍተዋል የሚሉት ምንጮቻችን በየቀኑ ከሚታሰሩትና ከሚታፈሱት ነዋሪዎች በተጨማሪ በህወሓት ታጣቂዎች ማንነት ተኮር ስድብና ማንቋሸሽ እየተፈጸመባቸው መሆኑን ገልጸዋል። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ህዝብን ትግል ማዕከል በማድረግ ውግንናውን ለአማራ ህዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ህዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። ክቡራትና ክቡራን ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን እናመሰግናለን። ጤና ይስጥልን።